ለሚኖር ካየን ሌላ ነገር ይመስላል። አሁን ሄዳለሁ። በቃቸው። በጣም አመሰግናለሁ። ስማ፣ አብረን ባንሆን ምንም አንድ ላይ እንኳን ባንሆን ያገባው ሚስት የስንት ዘመን ሚስት እኮ ነች። የልጆች እናት እኮ ናት። አይደል? ንቀት መሆኑ ነው። እኔ እንኳን ይሄን ያህል ዘመን የልጆች እናት ጫፋን ነክቻት አላውቅም። እኔ ምንም አድርጎታል። እኔን በግድ አስሮት ያሰቃየኝ ነበር። እናቴ ደግሞ በእኔ እናንተ ግንኙነት ደስተኛ አይደለችም። ይሄን ያህል እዩ የለም እንዴ? ዶክተር ነው? አዎ፣ ከሱ ውጭ ማን አለ? እሱ ፈልገሽ የመጣሽው? አዎ፣ እሱን ፈልጌ ነው የመጣሁት። ያው እንደምታየው ደግሞ ዶክተር እንደው ሳር ቅጠሉ እንደወደደሽ አንዱ ተዚህ ስቴጅ አንዱ ተዛ ስቴጅ ባዶ ሜዳ ብቻሽን እንዳትቀሪ ፈራሁልሽ። አደይ በሰላም ወደ ከተማ ተመልሳለች። ዴቭ እንግዲህ የአደይ መጥፋትና እንዲሁም ደግሞ ስልኳ ራሱ ምንም አለመስራት ባለቱ በጣም ተጨንቆ ስለነበረ እኔ ወደ ክፍለ ሀገር መሄድ አለብኝ ብሎ ጓዙን ሸክፎ ከደመቀ ጋር ጉዞውን ጀምሮም ነበረ። ግን ለትንሽ ሊተላለፉ ሲሉ እንደ አጋጣሚ የሆነና ዶክተር ያገኛታል። በእርግጠኝነት ዶክተሩ አደይን ቀድሞ ባያገኛት ኖሮ ዴቭ ገጠር ገብቶ ከዛ አደይ ደግሞ ከተማ መታ ነበር የሚሆነው። ይሁን እንጂ ዶክተርም እንግዲህ መንገድ ላይ አደይን ካገኛት በኋላ አደይ በሰላም ነው? ምንድን ነው ፊትሽ እንደዚህ ጥቁርቁር ያለው በማለት ጠይቋታል። የዶክተሩ ጠጋ ጠጋ አብዝቶ ያውም ደግሞ ዴቭ ፍቅረኛዋ እንደሆነ እያወቀ ምንም ሊገባን አልቻለም። በመንገድም እንግዲህ ዳይመንድና ዴቭ ዶክተሩን አግኝተውትም ነበረ። አደይ ከማግኘቱ በፊት ምኗችሁ ነው የፈለጋችሁት ነገር ካለ ወይም ደግሞ የማገዛችሁ ነገር ካለ እኔም ብትጠይቁኝ ፈቃደኛ ነኝ በማለት ይጠይቃቸዋል። ዴቭና ዳይመንድም በጣም ምንጭቅጭቅ ያደርጉታል ዶክተሩን። ዶክተሩ እንግዲህ ምን ነው እሺ በቃ ሳያችሁ እርዳታዬን አትፈልጉም፣ ስለዚህ መልካም ጊዜ በማለት ይሸኛቸዋል። እንግዲህ ዴቭም የዳይመንድን ማመናጨቅ አይቶ ቆይ እኔስ እሺ ከአደይ ጋር ስለሚጠጋ ነው እንደዛ አደረግኩት፣ ታዲያ አንተ ምን ነው እንደዚህ የምትለው በማለት ይጠይቀዋል። ደመቀም እንግዲህ ባከያች ሻክሬ ናት ይለዋል። ሻክራ ደግሞ ማነች? ሩታ። ከሩታ ጋር ደግሞ ምን ጀመሩ? አይ እንደሆነ በቃ ጉዳዩ ና እስኪ እንለፉ ሄዱና መንገዳቸውን ይሄዳሉ። ሊሊ ፍቅርን እንቃ አድርጋ ካልገደልኩሽ ማለት ስታስጨንቃትም ነበረ። ፍቅር እንግዲህ አሁን የሊሊ ሁኔታ ታውቃለች፣ ግን ደግሞ እሷን በማናደድና ማበሳጨት ላይ ናት ያለችው። እንግዲህ አሁን ላይ ሊሊ የአደይን እናት ወይም ደግሞ የፍቅርን እናት እያለች ነው የምትጠራው። ልክ እንደ ልጅ ሆናለች። እንደገና ደግሞ ቅብጠቷ ራሱ የሌለ ሆኗል። በፊት ከእናት አባቷ ጋር ሆና ያደገችውን እያንዳንዱ ነገር እያደረገች ነው። አዳዲስ ሰዎች ስታይ እነዚህ እነማን ናቸው? ዘበኛ ናቸው ስትባል እንግዲህ በጣም ደስ ይላል። ሌላ አዲስ የማናቃቸው ሰራተኞች አመጣችሁ አይደል በማለት እንግዲህ ታፋጣታለች። እንግዲህ ትየም አዎ ልጅ ማለት እንግዲህ በትህትና ሊሊን ለማስታመም እየሞከረች ነው። እንዲሁም ደግሞ ብቻዋን ከምትሆን ከዛ ባዶ ቤት ከኛ ጋር ብትሆን የተሻለ ነው ብላ ስለምታስብ ነው። እንግዲህ እንደምንም አድርጋ ፍቅርን አንቃት ስለነበረ እንዲሁም ደግሞ ለሊሊ በማገዝ ፍቅርን አመናጭ አድርጋ እባክሽ ፍቅር እየተወሰነ ጊዜ ታገሻት፣ አሁን ሊሊ ልክ ወደ ራሱ አይደለችም እና እባክሽ አትፍረጅባት በማለት ለምናትም ነበረ። ፍቅርም እንግዲህ እሺ በማለት የማንም መብል መሰብሰቢያ ሆነ አይደል ቤታችን በማለት እንግዲህ ከእናቷ ጋር ገበገበ ስገጥም ነበረ። እናትም እንግዲህ ልጇን በመለመን ላይ ነው ያለችው። በሌላ በኩል እንግዲህ ገጀረውን አግተውት እየደበደቡት ይገኛሉ። ባቡሬ በእናቴና በሊሊ ቃል ስለማለቅ ሁለቶችንም ይቅርታ ጠይቃቸዋለሁ። ቢያንስ እንኳን እናቴን እንደዛ አግተ ስታሰቃያት እንዳልነበረ ሁሉ አሁን እግሯ ስር ወድቀ እንግዲህ ይቅርታ ጠይቃት በማለት ጠይቋትም ነበረ። ገጀራው ግን በጭራሽ ነገር አላደርገውም፣ በተለይ ደግሞ ያውም ለሴት ልጅ በማለት እንግዲህ ይቅርታ አልልም በማለት እየተነጋገሩ ይገኛሉ። በሌላ በኩል እንግዲህ እናቱንም ከጠራ በኋላ ይኸው መጣለ ይቅርታ ጠይቃት ሲለው እምቢ ይለዋል። ገጀራው እንግዲህ እናቱ በጣም ክፉ ሰውና በጣም አሳድገው በድለው ነበር ያሳደገችው እንጂ ተንከባክቦ አይደለም። የጥላቻ መፍትሄ የሆነውም እንግዲህ አንዱ እናቱ ናት። እናቱ ክፉ ስለሆነች እንግዲህ ሴቶችን መጥላት ጀመረ። አሁን ላይ ባቡሬን አንተ ራሱ እንደዛ ታመህና እንደዛ ስትሰቃይ እስር ቤት ገብተህ ሳለ አንድም ቀን ዞር ብላ ያልጠየቀችን እናት ምንድነው እናቴ የምትላት በማለት ጠየቀው። ባቡሬም እንግዲህ እናቴ ለእኔ ስትል ብዙ ነገር አሳልፋለች፣ ምንም ብትሆን እኔ እናቴን አልጠላም በማለት እናቱንና ሊሊን ያስቀድማል። ጓደኛውን ደግሞ አሳልፌ ይሰጣለሁ ለህግ ወይም ደግሞ ተስተካከል እያለውም ነው። ገጀራው ግን በቀላሉም ሚተው አይደለም። እንግዲህ ከቅምጥል ጋር ሆኖ ቅጥቅጥ አድርገው ደብድበውታል። በሌላ በኩል እንግዲህ አበበ ከገጠር አስኮብልሎ ሄልና ምቶ አሁን ደግሞ ከተማ ብቻዋን ቁጭ አድርጓት ወደ አሜሪካ ለመሳፈር እየሞከረ ነው ያለ። እረ ወንዶች የአቤስ ደግሞ የከፋ ነው። እንግዲህ ከገጠር አበድኩ ሞትኩልሽ የልጅነት የነሽ ምንም ቢሆን አልተውሽም ብሎ ከአጎቷ ነጥሎ ካመጣ በኋላ አሁን ደግሞ ገና ለገና የአባቶቹ ጠላት መጥተዋል ተባለና እሷን ጥሎ ለመሄድ ያሰበው ሀሳብ አለ። ዳይመንድ ግን ምንም ቢሆን ሄለንን ድጋሜ ጥላት እንድትሄድ አልፈልግም ሲለውም ነበር።
ታዲያ ምን ላድርግ በማለትም እንግዲህ ይጠይቀዋል። ከዛ በተጨማሪ እንግዲህ ያን የቤዛን ወንድም ዳንኤልን ከሄለን ፊት ለፊት አንድም ቀን ተጠግታት እንዳይ አልፈልግም በማለት ሲያስፈራራ የነበረው ዛሬ ላይ አደራ ሰጥቻለሁ፣ ሄለንን ጠብቃትን ይከፍላለሁ በማለት እንግዲህ ኮሚሽን እንደሚያስብለትና ገንዘብ እንደሚሰጠው እንዲሁም ደግሞ ሄለን እንደሚንከባከብለት ያሳውቀዋል። ዳኒ በዚህ ሁኔታ ተገርሞ ወደ ልትሄድ ነው ብሎ ቢጠይቀውም ይህን መጠየቅ አችልም፣ ገንዘብ ከፈለግ እኔ የምልህን ነገር ብቻ አድርግ ይለዋል። እንግዲህ የቤዛ ወንድምም በገንዘብ ጉዳይ ምንም አይነት ድርድር ስለሌለ እሺ በማለት እንግዲህ ቁጭ ብሏል ከቤት። ቤዛም እንግዲህ እስካሁን እቅዶቿን እያሳካች ነው። ዶክተርም እንግዲህ ሞኝ ነው እና እስካሁን ራሱ ለሊሊ መድኃኒቱን ሰጥቷት ቢያንስ እንኳን ልመርምር በማለት ወይም ደግሞ ምን አድርጋበት ነው ከዚህ መድኃኒት ላይ ሊሊ እንደዚህ የሆነችው በማለት ለመፈተሽም ሆነ ለመፈለግ አልሞክርም። ይባስ ብሎ እንግዲህ በቤዛ ያለው እምነት በጣም ትልቅ ነው። ቤዛ የሚላትን በሙሉ እሽ እሽ ስላለችው ብቻ እሱ መልካም ሰው አድርጎ ነው ያሰባት። ግን ደግሞ እሷ ሽሽ የምትለው የራሷን ዓላማ እስከ ማሳካት ደረጃ ነው። አሁን ላይ ቤዛ በዛ ሆስፒታል ውስጥ በጣም ሕግ የማይፈቅዳቸውን መድኃኒቶች እንዳለ አስገብታ ጨርሳለች። መድኃኒቶቹ እንዳለ ደግሞ ህዝቦቹ እንዳለ ተጠቅመዋቸዋል። ግን ደግሞ ዶክተሩን ወጥመድ ውስጥ እያስገባቸው ነው ያለች። በእርግጠኝነት እንግዲህ ፖሊስ ከመጣ ዶክተሩ ሊታሰር ይችላል። ከዛ በተጨማሪ ደግሞ ቤዛ ማንም ስላልነቀባት ህጻናት የምትሆነው አንደኛ በዛ ሆስፒታል እንግዲህ ተቀጣሪ ናት። ሁለተኛ ይሄ ዶክተር እንግዲህ አዩ ቢከሰስም እንኳን ራሱ ነው የሚታሰር። እሷም እንግዲህ ልትመሰክርበት ትችላለች። የሚሰራው ከዚህ ሆስፒታል ነው እንጂ የሆስፒታሉ ኃላፊ አይደለውም በማለት እጇን ወይም ደግሞ ራሷን ነፃ ልታወጣ ትችላለች። ዶክተሩ በተደጋጋሚ እንግዲህ ቤዛና ወንድሟን አንድ ላይ እያገኘ ሲጠይቃቸው ምን እየሰራችሁ ነው በማለት እንግዲህ ሁሌም መላና መፍትሄ ያጡም ነበረ። በዚህ ሁኔታ መጠርጠር ነበረበት፣ ግን ሊጠረጥር አልቻለም። በሌላ በኩል እንግዲህ የአደይ እናትና አባት እናቷ እንግዲህ ያው አጎቷ ገፍትሯት ጥሏት ስለነበረ ብርሃን ብቻዋን ለማንሳት አልቻለችም። አባቷን መጣና እንግዲህ ሲያያት ነይ ላግዝሽ ይላታል። እናትም እንግዲህ አንተማ እንድታግዘኝ አልፈልግም፣ በአንተ ምክንያት አይደል እንዴ እንደዚህ ሆንኩት በማለት ትነግረዋለች። እሱ ደግሞ ማነው እንደዛ አደረገ ብሎ ቢጠይቃት እንግዲህ ብርሃኔም አጎቴ ነው ገፍትሯት ሄደ አደይን ይዛለው ስትል እንግዲህ በጣም ይናደድና ሂጂ ፈረሱን አምጪውና እንውሰዳት ይላል። እንግዲህ ፈረሱን ስትባል እናትም አልፈልግም ያንተን ፈረስ ነው ያለችው። ብርሃኔም እንግዲህ ጥላቸውን ሄደች ሁለቶቹ እንዲያወሩ በማለት ብርሃኔ ጥሩ አድርጋለች እንግዲህ ጥላቸው ስለሄደች። ከዛ በተጨማሪ እንግዲህ በጣም ባልና ሚስት ይከባበራሉ። በነገራችን ላይ የአደይ እናትና አባት በእርግጠኝነት አሁን በጣም ትልልቅና ሽማግሌ ስለሆኑ ነው እንጂ ያላቸው አክብሮትና ፍቅር ያለ ነው። ግን ደግሞ ለምዶባቸው ወይም ደግሞ በመካከላቸው የሆነ ሽማግሌ ገብቶ ቢያስታርቃቸው ጥሩ ነበረ። ጭቅጭቃሉ። ጭቅጭቅና እልህኝነት ነው እንጂ ያለባቸው ሌላ አይነት ጥላቻ የለባቸውም። እንግዲህ ይኸው ወዳልሆነ ቦታ ሄዳለሁ ስትይ አንቺ ራስሽ ሄደሽ ነበረ። እኔ ሀሳቤና እቅዴ እንዳበላሻችሁብኝማ በቀላሉ እንደዛ አልተዋችሁም። ሳስበው አሁን ላይ አደይን ሳይሆን ማዳር ያለብኝ ብርሃኔን ነው በማለትም እንግዲህ አባትም ለአደይ የታቀደውን ለብርሃን ሊያደርግም ይመስላል። እናትም በዚህ ጉዳይ በልጆች ማድረድር የለም የአደይ አባት በልጆች ባትመጣብኝ የተሻለ ነው ብላ እንግዲህ ለማስፈራራትን ብትሞክር እነሱ እኮ የኔ ልጆች ናቸው እንጂ ያንቺ ብቻ አይደሉም፣ ደግሞ ከመቼ ወዲህ ነው እኔ አባታቸው ያልሆንኩት በማለት እንግዲህ ለአደይ እናት ተናግሯል። ብርሃኔም እንግዲህ ቁጭ ብላ እስኪ አባዬ ቢያንስ እንኳን እንደዚህ ታሟ እናቴ እንደዛ ትውቀሳ ስትለውም ነበረ። እንግዲህ ወዲያውም የአደይ አባት ወንድሙንና አለልኝን በጣም ይቆጣቸዋል። እኔ የልጆችን እናት አንድም ቀን እጄን አንስቼባት አላውቅም፣ እንዴት ብትደፍረኝ ነው አንተ እንደዚህ የደበደብካት እና የገፈተርካት በማለት እንግዲህ ወንድሙን ያበሳጨዋል። ቢያንስ እንኳን ማክበር ነበረብህ እኔን፣ የልጆች እናት እኮ ናት ምንም ቢሆን በማለት እንግዲህ የአደይ አባትም ወንድሙን በጣም ይሰድበዋል። ወንድምም እንግዲህ ይቅርታ በማለት ይጠይቃል። አለልኝም እንግዲህ ያ ጫኔ የት ሄዶ ነው ያለልኝ የት ሄዶ ነው ይለዋል። እንግዲህ አለልኝ ያው ዘመድ ልጠይቅ ብሎ ሄዷል ሲለው እንግዲህ ለዚህ እኮ ነው ጫኔ